ጋይስ እልል በሉ። እኔ ደክሞኛል። ወይኔ ጉዴ! ቅምጥሌ የኔ ቆንጆ፣ የኔ ወርቅ፣ የኔ ጽጌረዳ፣ የኔ አበባ፣ የኔ ትንሽዬ፣ የኔ ወርቅ እወድሻለሁ። እንኳን ደስ አለሽ። ኮንግራቹሌሽን። አረ ወይኔ ሰዎቹ እንዳረጉ በቃ ሊያውቁ ነው ነው ስትልን ያላ በቃ እዛ ብሩኬ ደግሞ አይ እንደዚህ ነው የመጣው ነው የምንላቸው። አረ ወይኔ ጉድ በላ እና የኔ ቆንጆ ኮንግራ፣ ለዚህ ቀን ያብቃሽ የኔ እናት። እንግዲህ ያው በዚህ ጊዜ አንዳንዶቹ ቱሪናፋ ባልደረሰባቸው ደርሶብናል አርግዘናል ሲሉ እንግዲህ ብሩኬ ደግሞ እንግዲህ ልጄን አይኔን ባይን ያሳየሽ የኔ ቆንጆ ተባረቂ ያለ ጉዴ ብሩኬ አይኔ ባይኔ ልታሳይ ነው የሚባለው። እና አበቃው ማርያምን ሞትኩኝ። ደግሞ ለምን እንደሆነ አላውቅም። ብሩኬ ተባረኪ ስላት ቅምጥሌን ሳቄ ነው ይመጣኝ። ከዛ ደግሞ ምን አለ እንግዲህ አለ ከምወዳት ከማፈቅራት ልጅ በቃ ልጅ አለኝ አለ። አይኔን ባይኔ ያሳየኝ የኔ ቆንጆ ተባረቂ። ወይኔ ሴት ልጅ ከመጣች 3 ዓመት አጥቢያት አለ። እዛ ደግሞ ለራስሽ ይሆናል ገይ ኑርሽ። እዛ ቅምጥሌ ደግሞ ሴት ልጅ ከሆነች እግር ትብላ 6 ወር ማጠባት፣ ወንድ ልጅ ከሆነ 4 ዓመት አጠባዋለሁ። ቆይ ግን እናንተ ልጆች ማለት ነው ብቻ እኔ እናገራለሁ። ልጆቻችሁ ሲወለዱ ብሩኬ እንዲል ነበር ለሴት ልጅቱ አባት፣ ለወንድ ልጁ እንደዚህ ነበር፣ ቅምጥሌ እንደዚህ ነበር። ነገር ባልሰራ ነው ያደለው ሙቻለሁ። ወይኔ ጉዴ! ብቻ ለማንኛውም ተሽኮረመሙ እኮ ብሩኬማ አትሽኮረመምም ቀበቴን ምናምን እያለ አረ ወይኔ የናቲ ሚስት ስትወልድ አለ እንዴት ስታይሉን ያሳየን ነበር። እንደዚህ ሆነ እንደዛ ሆነ እያለ እና ብሩኬ በደንብ ተንከባከባት። ከዚህ በኋላ ትቀብጥብኛለች አናቴ ላይ ነው የምትወጣው ብሏል። በደንብ ተነጠፍላት። እሺ አዎ ግድ ነው በቃ ለነብሰ ጡር አይደለም ነብሰ ጡርና ሴት ልጅ ላይ ትንሽ ይከብዳል ምናምን እያለ ነበር ብሩኬ። በደንብ መንከባከብ አለብህ። ቅምጥሌ ደግሞ ከዚህ በላይ ቅብጥበት ቆለት ልትበሽ ነው ቆሎ። አዎ እንደዛ ነው ያለበትና ወይ እንዴት ነው ደስ የሚለው ግን። ወይኔ ብቻችሁን ስትመጡ እኮ እመቤት እንዴት አባቴ ደስ እንደሚለኝ ደግሞ ሲያምሩ። ከሰው አይን ጠብቃችሁ ጉሉ መሻላ። ዝም ብላችሁ አታፍጥጡ እንዴ ጋይስ። ዝም ብሎ ማፍጠጥ ጥሩ አይደለም እንዴ። ሲጀምር የሰው አይን እየበዛባቸው ስለሆነ ነው በዛ ሴቱ የሚመጣው። አዎ ልክ ነኝ። ስለዚህ ስታዩ ከሰው አይን ጠብቃችሁ መሻላ በሉ እግዚአብሔርን። ዛሬ ደግሞ እንዴት ነው የሚያምሩት በማርያም ሲያምሩ። ውይ ምንድን ነው ሹ ብሩኬ ደግሞ አለ ሳመ እኮ በቃ ደስ አለኛል። እስኪ ምንም አናደርግም ስል ቆይተናል። እንደ ቀልድ አለ በቃ እንኳን ደስ አላችሁ። ለማንኛውም የት አባቱ ኧረ ወይኔ ደከመኝ ማርያምን። ብቻ ለማንኛውም ይኸውላችሁ እንዴት መሰላችሁ ብሩኬ በጣም ደስ ብሎኛል አለ። ነገ እናሳያቸው ምናምን ብለው እንግዲህ ዛሬ አሳይተውናል። ለማንኛውም የኔ ወዶች እኔ የምመኝላችሁ አሁን መቼ ነው ቅምጥሌ የምትወልደው ያለችው? መጋቢያ ነው መጋቢት ነው ሚያዝያ ነው እንደዛ ነገር። ብቻ ሰላም ተገላጊ የኔ ቆንጆ። አዎ ልጅ የሆድሽን በጀርባ ያደርግልሽ አሜን በይ። እና ምንድን ነው አዎ እዚህ በኋላ አይደለም አሁን በፊት ማልነካኝም ብላለች ቅምጥሌ። አዎ በደንብ መቅበጥ አለብሽ በቃ ሴት ልጅ ማለት ነው። እግዚአብሔርን ስሬስ ልጅ ግን እዚህ ጋር ለወንዶች ነው መልክቴ። ሴት ልጅ ስታረግዝ ነብሰ ጡር ስትሆን በጣም ብዙ ነገር ያምራታል፣ ብዙ ነገር ትፈልጋለች። አንተን በጥፊ ማቀራበት ሊያምራት ይችላል። በቦክስ ግድግዳ ጋር መግጨት ሊሆን ይችላል። ትግጭህ ተነጠፍልኝ ትልትል ትችላል። ተነጠፍ እውነቴን ነው። አልቅስ ልትል ይችላል። አልቅስ ሳቅ ልትል ይችላል። ሳቅ እንደፈለገች መሆን አለብህ፣ ግዴታ ነው። ኦኬ ነው አይደለም ነብሰ ጡሩና ስሬ ስል እግዚአብሔርን አይደለም ነብሰ ጡሩና ነብሰ ጡር ሳንሆን እኛ ሴቶች በየጊዜው ሆርሞናችን ይቀያየራል። ስሬ ስል በወር ውስጥ የተወሰነ ቀን ነው ደስተኛና ሰላም ምን ሆነው እግዚአብሔርን። ግን ወንዶች ወይ ደግሞ ሌላ ሰው ማይረዳን አረዳዳለ ብዙ ወንዶች አሉ፣ እግዚአብሔር ይባርካችሁ የሚረዱን። ግን ደግሞ አንዳንዶቹ ምን ይላሉ? እዛ እንደዚህ ነው እንደዚህ ምናምን ይላሉ። የትኛውም ሴት ላይ ብትሄድ እንደዛ ነው። እሱ ምንድን እንዴት መሰላቸው? የሴት አይነት ግዴታ አለ ማንስትሬሽን የሚባል ነገር። እሱ ልናይ ስንል ገና ጸባችን ይቀየራል። ከዛ እያለም እንደዛው አይታችሁ ስጨርሱም እንደዛው ብቻ ኤቭሪዌር ኤቭሪ ታይም ላይ ጸባያችን ሊቀየር ይችላል። ስለዚህ አንደርስታንድ አድርጉን። ምን ልላችሁ ፈልጌ ነው፣ ሴት ልጅ ነብሰ ጡር ስትሆን በደንብ እንክብካቤ፣ በደንብ ፍቅር መሰጠት አለባት። በቃ ፍቅር በደንብ ስጧት። የምትፈልገውን ነገር እንኳን በሙሉ ባታደርግላት፣ የሚያስፈልጋትን ነገር ሁሉም ባታደርግላት፣ ግን በምትችለው ያክል ፍቅርን በደንብ አድርጋችሁ ስጡ ፕሊዝ። እግዚአብሔርን በተለይ ነብሰ ጡር ስትሆን በደንብ በቃ ተንከባከቧት። ለምን መሰላችሁ?
ሴት ልጅ እኔ ብዙ እንትኖችን ወስዳለሁ፣ ትሬኒንጎች ትሬኒንግ ስላች ትምህርት ቤት ምናምን ሳይሆን ሴቶች ባሉበት ወይ ደግሞ በሆነ ነገር እና እኔ እህቶቼ ብዙ ወልደው እህቶቼ ማለት ነው አግብተው ወልደዋል ምናምና ከነሱ እንትን እላለሁ እና ሴት ልጅ አሉ በነፍሰ ጥሩነቷ ታይም ላይ ያገኘችውን ጥሩ ነገርም ሆነ መጥፎ ነገር አትረሳም ነው። እኔ ብዙ ጊዜ እህቶቼ እንደዚህ እኮ አድርገሽልኝ ነበር ነፍሰ ጥሩ እያለሁ ምናምን ሲሉ በጣም ነው የሚገርመኝ። እንዲህ እኮ ግዴታ ነው ስላቸው በቃ እንደዛ አይደለም የሚያስቡት። የሆነ መጥፎ ነገር ስትናገሯቸውም አይምሯቸው ላይ ይቀመጣል። እግዚአብሔርን መቼም አይረሱትም። ሴቶች ነፍሰ ጥሩ ሲሆኑ አይረሳም። ጥሩ ነገር ማድርጉላቸው አይረሱትም። መጥፎ ነገር ማድርጉላቸው አይረሱትም። ነፍሰ ጥሩ ሆኖ ያማራቸውን ነገርም አይረሱትም። ይህ ደግሞ ለወንዶች ብቻም ሳይሆን በዙሪያችሁ ነፍሰ ጡር ሴት ስታዩ ሴቶችም ሆኑ ወንዶችም ትሆኑ በአዳም ሁኑ ዘመድ ካጠገቧ ሁኑ፣ ከጎኗ ሁኑ፣ ታስፈልጓታላችሁ። ማርያምን በቃ ሰው ጋር ማውራት ልትፈልግ ትችላለች። ይህ ፍላጎቷ ነው። በቃ አላደለ ሆርሞኑ ነው እንደዛ የሚያደርጋት። ልትነጫነጭብሽ ትችላለች ና ኤቭሪቲንግ ነው ኦኬ በሏት። እሺ ስሬስሊ እናት ነች፣ እህት ነች፣ ልጅ ነች። እናት በቃ እንዴት ነው እግዚአብሔርን እና እንዴት መሰላችሁ እንደዚህ እያልኳቸው ያለሁት ማለት ነው። ሰሞኑን ኤርፖርት ላይ ስመጣም በቃ ብዙ ሰዎች ጋር ያገናኛቸዋል ያለው ነገርና ብዙ ነገሮችን ደግሞ እያየው ነበረ። የሴቶችን ግፍ ማለት ነው፣ በወንድ ልጅ ምን አይነት ግፍ እንደደረሰባቸው ምናምን፣ በተለይ ነፍሰ ጡር እንዴት እንዳለኝ እኔ እንደዚህ እኔ ጋር እያወሩም ሳይሆን እኔ ፈልጌውም ሳይሆን እንደዚህ ተቀምጣችሁ ሲወራ የምሰሙት ነገር አለና ስሬስሊ ብሩኬ በዚሁ አጋጣሚ ላመሰግን እፈልጋለሁ ወንድሜ። ሁልጊዜም ቅምጥሌን ያው እኛ ውጭ ላይ ነው የምንለው ኦልሬዲ፣ ግን የሰው ልጅ ውስጡ ያለን ነገር ነው የሚያወጣው። ብሩኬ ውስጡ ያለውን ፍቅር ነው የሚያወጣው። ቅምጥሌ ውስጡ ያለውን ፍቅር ነው የምታወጣው እንጂ ማስመሰል ውስጣችሁ ላይ ሌላ ነገር እያለ ላይ ላስመስል ብትሉ አትችሉም። እና ፍቅር አነባለሁ ከአይናችሁ ላይ ትፋቀራላችሁ፣ ትዋደዳላችሁ፣ ትተሳሰባላችሁ፣ ትፈላለጋላችሁ። ብሩኬ ራሱ ያደርገውን አይቻለሁ። ስለ አንቺና እኔ ጋር መለየት አታስቢ ብሎ ትናንት ነው መሰለኝ ኮሜንት አይጽፍልኝም ነበረ ትናንት ዳታ ምናምንና መለያችሁ ፈልጌ ነው። ወንድ ሁኑ። ሱሪ ለባሽ ብቻ ሳይሆን ስሬስሊ ወንድ ሁኑ። ወንድ ማለት ለሚስቱ ደራሽ፣ ለእናቱ ደራሽ፣ ለእህቱ በቃ ለኤቭሪቲንግ ደራሽ ነው መሆን ያለበት እንጂ ሱሪ መልበስ ወንድነት አያስብልም። ልላችሁ ፈልጌ ነው። እና የንዶች ወዳችኋለሁ። ለዚህ ቀን ያብቃችሁ። እግዚአብሔር አምላክ ከክፉ ነገር ይሰውራችሁ። እናቴ ቅድስት ድንግል ማርያም ትጠብቅልኝ። እጅግ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ ቀይሶቼ። እና ደግሞ ቤተሰብ ስለ እናንተ የሚሆን ቃል የለኝም። መቤቴን በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በየኮሜንቱ በሚፖስቱት ነገር፣ በሚደረገው ነገር በሙሉ ለሰጣችሁኝ ክብር፣ ለሰጣችሁ ሁሉ ነገር እጅግ በጣም አመሰግናለሁ። በሰፊው እመጣለሁ። አሁን ላይ ያው እንደምታውቁት ነው። አሁን ራሱ የሆነች ቦታ ያው እዛ የምደበቀው የነበረውን እዚህ ነፃነት አለኝ፣ ግን የሆነ ቤተሰቦች ስላሉና የእነሱ ድምፅ ታውቃላችሁ ና ሙዚቃ አለ ምናምን እዛ እንደዛ ሆኜ ነው እንጂ እግዚአብሔር ይመስገን። ነአማዳም ማፊ ካላስ እና ጨረቃ ፋሚሊ በሙሉ እውነትም ጨረቃዎቼ ናችሁ መቤቴን። እንዲሁም ሌላ ፋሚሊም እንኳን ደህና መጣሽ እያላችሁ ምናምን ኢንቦክሴን ብታዩት ማለት ደስ እንደሚል እና ስሬስሊ መቤቴን ከሚዳ እንዳጠፊ እንፈልግሻለን። በቃ በጣም ብዙ ሚሴጆች አሉ። ከሚሴጁን በላይ እያያችሁ ነው ፔብሊክ ላይ ያለውን ነገር እና ኃላፊነት ሰጣችሁኛል። በጣም ወዳችኋለሁ፣ ኮራባችኋለሁ። መቤቴን በቃ ኑሩልኝ። አይላቢው ጨረቃዎቼ በብዙ ነው መወዳችሁ። ምክንያቱም እኔ ፈገግታዎች ያልኳቸው ከልቤ ነው። መቤቴን በእነሱ ያገኘኋቸው ቶች ሰላሞቼ ናቸው። በቃ እንዴት አድርጌ ልንገራችሁና ማለፍ ማልችለውን ጊዜ በእነሱና በእናንተ አልፌዋለሁ። እግዚአብሔር ይመስገን። በጣም ወዳችኋለሁ ከሚገባው በላይ። በሰፊው እመጣለሁ ነው ልበል እስኪ እና በጣም ደስ ይላል። ሰላም ነው ግን ድካም አይለቃችሁም። ድካም አለ ትንሽ። ራስ ምታት እያመመኝ ነው። ለምን እንደሆነ ባላቅም የሆነ ይመስለኛል ንፋስ ምናምን ሲሆን ነው አላቅምና አንዳንዴ ነገሮች ለማስተካከል ወደዚህ ወዳም ትላላችሁ። ብቻ ግን በሰፊው እመጣለሁ። እስክመጣ ታገሱኝ። ከምሬ ነው። በጣም ነው የምወዳችሁ። መወለድ ቋንቋ ነው። ብዙ እህቶች አላችሁኝ። እናንተ ለእኔ እንደሆናችሁልኝ እንደደረሳችሁልኝ ብቻ በእያንዳንዱ ነገር እኔ ለማበረታታት ማታደርጉት ነገር የለም። እንድበረታ እንድጠነክር ትፈልጋላችሁና አይደለም እናንተ ከጎኔ የሆናችሁ እያበረታታችሁኝ ቀርቶ እኔ እህታችሁ ጠንካራ ነኝ ትላላችሁና ወይ ግን ምን ልሁንላችሁ? ምን ትሆኑልኝ? ምን ልሁንላችሁ? ማሮቼ፣ ፍቅሮቼ፣ የኔ ውዶች ምን ልሁን? እንደዚህ ምን ልሁንላችሁ? እና ግን በጣም ደስ ይላል። ያው ያለውን ነገር ስለ ኤርፖርት ምናምን ምናልባት በሰፊው ላወራችሁ እችላለሁኝ።
ብቻ ደስ ይላል። ንጹህ አየር አለ። ቤተክርስቲያን ሄድኩኝ ምናምን እንዴት አባቱ ደስ እንደሚል ማርያምን። ለዚህ ያብቃችሁ። የምሬ ነው። ሁላችሁም እንደው ቤተክርስቲያን ለመሳምና ቤተሰቦቻችሁን ለመሳም ያብቃችሁ። ወዳችኋል የኔ ወዶች። የነገ ሰው ይበለን። ደህና አደሩ።